حرام عليك أرسنال حرام عليك حرام عليك من مسرو أرس كمجينو دي تذاك كم نورو أرى يدي يوتنا كنا دي فتار أرى باك 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 هوني ما شنفنو أرساك كني أرسنال እኔ አርሰናል እኔ ይሁን ግን ደፈተክ አልኩኝ ማለት ነው። የመጀመሪያ ተያዥ መሆን ያለበት አርሰናል የሚባል ቡድን ነው። ኦፊሻሊ ነው የምናገረው። እኔ ኧረ ቀዝቀዝ በል ኧረ የዛሬው ሳይጣል ነው የዛሬው ሳይጣል ነው። ጾሜን አላጠፋም ማን አንድ ሾት ኦን ታርጌት ሰባተኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት አንድ ለባዶ ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው። አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማለት ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ ማን ሁሉንም እኮ አቀጠቅጦም ፈርስት ሃፍ ተቀጠቅጥ ይችላል ሰከንድ ሃፍ ተቀጠቀጣለ ምናምን ገባር አሁን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማለት ትላንት ሊቨርፑልን ውልቭስ ሰጠው ወረደ የተባለው ቡድን ማለት ሁሉም ነው ገባር በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ ጋናር ነው ይላል ማን በአንድ ሾት ታርጌት ታሸነፋቸው እነዚህ ደግሞ ወይኔ ጉዴ አጋት ኤቨርተን በአንድ ኦን ጎል ተሸነፋለ ጠብቅ we are the gunners እንኳን ደስ አለ መርፈኛው ማለት ቅፍፍ ያለ ጨዋታ ማለት እንደዚህ ተሰቃይቻ አላቅም ገባር ግን እንችላለን በቃ እንችላለን ማለት አይገባብንም እኮ ማለት እንዳይደብራችሁ ራሳችን ላይ ካላገባን የቸልሲ ጨዋታ እኮ 3-0 ነው ያለቀው አድክም ምንም ማድረግ አይቻልም ቋጣሪያ የኔ አርሰናል አሳቆ ገደለን በደስታ ገደለን ምን አይነት ጨዋታ ነው ንጉሱ ቡካዮ ሳካ በ9ኛ ደቂቃ ላይ ጎል አስቆጠረ በዛው ጨረስ ነው በቃ አለቀ ምንም በቃ ሐራም አትል ምን አትል ሰከንድ ሃፍ ሚኬል አርቴታ ሁሌ እንደዚህ አይነት ለውጥ ነው እኮ የምንፈልገው ሁሌ እንደዚህ በቃ የሆነ ቲሙ ሲንገዳገድ ካቨርትን ጥልቅ ትሮሳርድን ጥልቅ ኖርጋርድን ጥልቅ ካላፊዮሪ በቃ ምን አይነት ዛሬ ሚኬል አርቴታ ከነ ሰራዊቱ ደብሊው ሂንካፔ ምን አለ አሰልጣኙም ብቻ አይደለም ከነ ቋጣሪው ምን አይነት ተጫዋች ነው ፒሮ ሂንካፔ በጣም ነው የምትችለው ማን ትላንት ይሆናል ስንቱን የቱን ትቼ የቱን ላንሳ እንዴት ልበል በቃ ትለይብኛል ዴክላን ራይስ ማለት ነው ጀርባ አጥንታችን በእውነት ነው የምላችሁ በቃ ትችላለህ ከሞኑ ጋና እንዴ ጀሞ ምን አይነት ምሽት ነው ጀሞ ምን አይነት ኮንግራ ሁላችሁም የአርሴ ፋሚሊ ሲቲም ተለጥፏል የሚገርም ምሽት አንድ ባሮ የምጣፍጥ ድል ጀሞ በቃ አጣር መጠን ያለች ድል ናት ጀሞ ሲቲ ነጥብጥሯል ዛሬ አርሴ ያሸንፈዋል ይሄን ነው እኮ የምንፈልገው እኮ ይሄ ነው ጀሞ ከፈለክ ድረስብን አፈና አትክፈት ማለት ነው ከፈለክ ድረስብን ይሄ ነው አርሰናል የዓመት የአርሰናል ነው ጀሞ እንኳን ደስ አላችሁ ኮንግራ እንዴት ደስ እንዳለኝ ጀሞ ኮንግራ ጀሞ ይመቻችሁ ልፋታችሁ ነው የአርሰናል ደጋፊ ይለፋበትን እያጨደ ነው ኮንግራ ሁላችሁም የአርሰናል ደጋፊዎች ኮንግራ ጀሞ ወደፊት ነው እኛ ጀሞ ወደፊት ነው ጀሞ ኮንግራ ገብቶለታል ሲቲ ጀሞ አሁን ዋንጫው ላይ ስም መቀረጽ ተጀምሯል ያራዳ ልጆች በየትኛው መልኩ ኤ ብሎ የሚጀምር ጽሁፍ መቀረጽ ተጀምሯል ዋንጫው ላይ የትንፍጭው ነጥቡን አምጪው ነው አርሰናልና ቡድኑ ምንም ሊቀልድ አልመጣም ዘንድሮ ያራዳ ልጅ በተገኘው በየትኛው ማቅጣጫ እሳቤው ዋንጫ ብቻ ነው አንተ የፈለከውን በል የሚኬል አርቴታ ሰራዊት ግን ለዋንጫ ነው እየሮጠ ያለው ካጠገቡ ያሉት ይፈራርሳሉ አርሰናልና አርቴታ ግን ወደፊት ይሮጣሉ ሌላ ምንም ነገር የለውም ነው ማለት ያራዳ ልጆች አሁን 8 ጨዋታዎች እየቀሩ ነጥቡ ወደ 7 ሰፍቷል ያራዳ ልጆች ማለት ነው ይሄንን ማስጠበቅ የሚኬል አርቴታ ሰራዊት ድንቅ ስራ ነው ዴቪድ ራያን ይዞ ደግሞ ይሄንን አያስጠብቅም ብሎ ማሰብ
ምናልባት ዘበትም ሊሆን ነው። ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። አርሰናል እጅግ በጣም አስገራሚ 3 ነጥብን ማግኘት ችሏል። ያራዳ 7 ነጥብ ልዩነቱ ተመልሷል ይላል ስለሚቻል። አረ ምን አይነት ምሽት ነው! እንዴት ነው ደስ የሚለው! ደስ የሚል ምሽት። ሲቲ ነጥብ ጥሎ አርሰናል አሸንፎ አስቡት፣ ነጥብ ወደ 7 ነጥብ ሲሰፋ። ወይኔ እንደዚሁ በቀጠለ በሜዳችን ደግሞ ሲቲን አሸንፈን ዋንጫውን ስንበለው አይታያችሁም? አርሲ ፋሚሊ በእናታችሁ ወይ እስቲ ኮሜንት ሴክሽን አስቀምጡን የፈለጋችሁት። ከፈለጋችሁ ዋንጫ 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 እያላችሁ ጻፉልኝ። ኮፒ ሊንክ ያደረጋችሁ ደግሞ ለሁሉም የአርሰናል ደጋፊ ላኩልኝ። ወይኔ እንዴት ነው ደስ የሚለው! ያበደ ምሽት ከሙሉ ገደርስ ምንም በቃ በሉት እኮ እኔ የራሴ ቲም ላይ ልቋጥር። እኔ ብራይተን እግዚአብሔርን ያሁን አልተረጋጋውም፣ ምንም አልተረጋጋውም። በቃ አይደል መናገር ስላለብኝ ነው። በቃ የበሉት ነገር ነው። ተስፋ እንዲሁ ፕሪሚየር ሊጉ እንዲያምር ነው እንደዚህ የተፈጠረው። እኛ እንደዚህ ተቃጠልኩኝ። እኔ ወይኔ ጉዴ ፈላ። ብራይተን እስቲ ዛሬ ጮታንቾ ጨዋታ እስቲ እኛ ላይ ተጫውቱታል፣ ያገቡታል። አርሰናል ሲሆን እኔ እግራቸው ምንድን ልብ እንዲሁ ተቃጠልኩኝ። ወይኔ ፈርስታፉም እኮ እንደዚሁ ተከትኩ። ሰከንዳፍም በቃ የኔው ቲም ባሰ እንጂ የኔ ቲም ባሰ። ወይኔ ብራይተን ግን ወይኔ አራቡ በእናቱ ወደዛ ምንም በቃ በሉት። ምንም የሚያስፈልግ ነገር የለም ከዚህ ወዲህ ቀጥልን ያልኩት እኛውንስ ቢስሚላ ወይኔ ምንድነው የተፈጠረው? አረ ሲቲን ጥሏል፣ አርሰናል አሸንፏል። አሁን ወይኔ አረ ልንበላው ነው መሰለኝ ዘንድሮ ቢስሚላ ግባለት በቃ ስለሚቻል እኔ ምንም ማለትም ስለሚቻል ኮፒ ሊንክ አድርጉ፣ ፎሎ አድርጉ። በጣም ነው ልሞሸር ነው። ሰርጌ ደረሰ ጋይስ፣ ልንሞሸር ነው በክርስቶስ። የመጀመሪያ ፈርስት ሃፍ ላይ አግብቶ ከዛ ሙሉ በአንድ ጎል 90 ደቂቃ መጨረስ ማለት ምጥ እኔ አላቅም ያልወለድኩም፣ ግን በኢየሱስ ስም ወይኔ አርገው ጌታ። ወይኔ ግጥሙም ቃላቱም ምንም ነው የጠፋኝ። በቃ ይኸውላችሁ ጣቴ ተቆላልፎ ወድቆ በኢየሱስ ስም ይቅር በሉኝ። በማርያም እንደማተው ድንግጥ ልንሞሸት ነው። እንዲህ ነው እኮ በቃ እንዲህ ነው። እድል ካንተ ጋር ስትሆን እንዲህ ነው። ምን ልበለው እንጂ እድል ልበለው እንጂ 90 ደቂቃ ሙሉ ተደብድቦ 1-0 አሸንፎ ሲወጣ እኛ ደግሞ 90 ደቂቃ ሙሉ ደብድበን 2-2 አመጣለን። እኔ አርሰናል ሙሉ ጨዋታውን አይቼዋለሁ። ቀና ዝቅ ምናምን እያልኩኝ በስልኬ አርሰናልን የሲቲን አርሰናል ግን አንድ ሲሞክር አይቼው አላውቅም። የሆነ ሀቨርትስ ይመጣል ካውንተር ምናምን አንድ ደና ሲሞክር አይቼው አላውቅም፣ ግን አሸነፈ። ሲሞክር የዋለው ብራይተን ደግሞ ደደቡ ብራይተን አንድም ሳያገባ ወጣ። ደግሞ እኮ ሁሉም ቡድን ከኛ ጋር ሲጫወት ምናምን ትላላችሁ። ከእናንተ ጋር ሲጫወት ሁሉም ቡድን እንደውም ደደብ ነው የሚሆነው፣ ወይ ፈረቷችሁ ስለሚገባ ነው ምናምን። እኛ ጋር እግራቸው ይሰራል። ገብቷል። ኤሊዮት አንደርሰን ጠቅልሎ እዛ ፋር ፖስት አገባ፣ የማይሆን ጎል። ጊብስ ዋይት ተረከዝም ደደብ እኮ ነው፣ ብታስተምረው አይችልም። የምናስፈርማቸው መስሏቸው እኮ ጊብስ ዋይትም ኤሊዮት አንደርሰንም ከሲቲ ጋር የሆነ ነገር ስለነበራቸው። ማንኛውም ስለ ራሴ ጨዋታ ማውራት ጀመርኩ እኮ። አሸንፈው የ7 ነጥብ ልዩነት አድርገውታል። አንድ ጨዋታ እየቀረ ማለት ነው። ካሸነፍነው ወደ 4 ነጥብ የሚጠብ መልሰን አርሰናል እጅ ላይ መደገፍ ጀመርም ማለት ነው። ሙሉ ጨዋታ ከዚህ በኋላ ራሳችን አሸንፈን መብላት የምንችለውን ጣልንላቸው ማለት ነው። አሁን እነሱም ኮንፊደንስ ያገኛሉ። ጎበዝ ሲቲ ብንሄድ ይሻላል። በቃ ብንሄድ ይሻላል። ያለን ተስፋ 3ኛው የዓለም ጦርነት ነው። በቃ አሁን መቋጠር ያለብን ራሽያና ኖርዝ ኮሪያ ጦርነቱ ላይ እንዲቀላቀሉ ነው። እየተፏፏመን ያለው ተስፋ አለው። የምሬን ነው የምላችሁ። በዚህ አቋማቸው ተስፋ አለን። ወይ ያለ ዋንጫ የሚበላ ብንሄድ ይሻላል። ወይም እሱ ካልሆነ ደግሞ ያው ኢትዮጵያ መጠቀችው ያቺ መንኮራኩራለች አይደል? ስትመለስ ተንጠልጥለን መበጠስ ነው አባቴ እንጂ ፈላውም እየተብረከረከ ነው ያለው። ብንሄድ ይሻላል። በዚህ ጊዜ 3ኛ ዓለም ጦርነት መነሳቱ አሪፍ ነው። የምሬን ነው የምላችሁ። እኔ አሁን የምቋጥረው ለኖርዝ ኮሪያና ለራሽያ ነው አባቴ። ለፈላው አይደለም። ፈላውማ አሰጣኝ ወስዶ እኮ ተከላከል እንቋጥሮ ላይ ወያለው በዚህ ከሄደ ይኸው ዋንጫውን መብላቱ ነው። ብንሄድ ይሻላል። እንሂድ ጋይስ፣ የምሬን ነው የምላችሁ። እመኑኝ እንሂድ። ድፍን የዓለም እግር ኳስ አፍቃሪያን በሙሉ ከመቀመጫችሁ ተነስታችሁ ለዚህ ድንቅ አሰልጣኝ ልታጨበጭቡ ይገባል።
ፈሪ ነው ቅብር ጥሶ ስትሉ የነበራችሁ ሰዎችም ልክ እንደ ዛሬው አይነት አስገራሚ ሊደርነት አስገራሚ ብቃት የመምራት ብቃት ሲያሳይ መታችሁ ልታጨበጭቡለት ይገባል። ልብ በሉ ሳሊባ አልነበረውም በዚህ ጨዋታ ላይ ሙስኬራን የታገሰበት መንገድ ጌሙ እንደተጀመረ ገና 9 ደቂቃዎች እንደተቆጠሩ ነበር ግብ ያስቆጠረው። ከዛች ደቂቃ አንስቶ እስከ 97ኛው ደቂቃ ድረስ ጌሙን ማኔጅ ያደረገበት መንገድ ዙቢሜንዲን ስንለው ስንጨቀጭቀው እንደነበረው ዙቢሜንዲን በክሪስቲያን ኖርጋርድ የቀየረበት መንገድ አስገራሚ ኮች ነው አርቴታ። ከናቷ ሆዶታ እናቷን የምትመታ ለሚባለው ፈሊጣዊ ንግግር መልሱ ክርቢት ሳይሆን አርቴታ ነው። አርቴታ ከፔፕ ጋርዲዮላ ጉያ ወጥቶ ጋርዲዮላን እየመታው ነው። አስገራሚ ኮች ነው አርቴታ። አሁን ይሄን ስታትስ ተመልክታችሁ ብራይተን ተሸነፈ ብትሉ ማን ያምናችኋል? ግን ሲቲ በደጋፊውና በሜዳው በኢቲሃድ 2 ነጥብ ተወሰደበት። አርሰናል ከሜዳው ውጪ ተጫውቶ በቡካዮ ሳካ አማካኝነት ግብ አስቆጥሮ 3 ነጥብ ይዞ ወጣ። አሁን ይሄም ጨዋታ ከሆነ ያስበላል። በስማ እንዴት ነው ግን አሁን እንደዚህ ፕሪሚየር ሊግ ዋንጫ ተበልቶ ግን ትረካላችሁ? አርሰናል ደጋፊዎች ቁም ነገር እኔ ምንም እንትና እያልኳችሁ አይደለም፣ ትረካላችሁ። ቆይ አስቡት ግን ብራይተን በስህተት እንደዛ ደብድበው ከደበደቡት ኳስ ውስጥ አንዱ ጎል ቢገባ ብላችሁ አስቡ። ያ ሁሉ የገደላችሁት 20 ምናምን ደቂቃ ቢደመር 20 ደቂቃ ይሆናል። ያ ሁሉ የገደላችሁት ደቂቃ አይቆጫችሁም ነበረ? ብራይተን እንደዛ በሆነ ሰዓት ላይ ግብ ያስቆጥሩ ኖሮ እንደዚህ በጣም በጣም ደባሪ ነው። በጣም ግን እንዲሰግጣችሁ እስከ 90 ምናምን ግብ ሳይቆጠር በመውጣት ሌላ ሌቭል ነው። ኧረ በስመ አብ ሲቲ አስቀየመ። እንዴት ነው በቅርቡ እንግሊዝም እዚህ ጦርነቱ ላይ የመቀላቀል ሐሳቡ አላት፣ በቅርቡ ታሳውቃለች አቋሟን የሚባል ነገር አለና እሱ ነገር እንዴት ነው? ትክክል ነው አይደል? ምንም ውሸት ምናምን አይመስለኝም። ገባ አይደል? የተጣራ ምንጭ ምናምን ሰምቼ ነውና እንግሊዝ መቼ ነው የምትገቢው ወደ ጦርነቱ? ይሄ ጦርነት በጣም ብዙ ሀገራትን እየነካካ ነውና አንቺን እየጠበቅን ነው። ማን ሲቲማ አገር ብሎ አለን እኮ አገር ብሎ ብሎናል። አንቺን እንጠብቅ እንጂ እንግሊዝ አርሰናል 1 ብራይተን 0 የተጫዋቾች ሬቲንግ። ማን ዛሬ በጣም ነው ደስተኛ የሆንኩት። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ፖስት ያርጋችሁ ጀምሩ። ፎሎ ማታርጉ ሰዎች ፎሎ አድርጉ። ማን ከራያ ነው የምንጀምረው እንደ ሁልጊዜው ማለት ነው። ክሮሶቹን እየቀለበ ነበረ። ዝም ብሎ ይቀልባል ክሮስ። ይሄ ሰውዬ ማለት ነው ምራቅ ራሱ አይተፋም። ገብቷችኋል? ሁሉንም ነገር በሽንት ነው የሚያስወግደው። ውሃ የተባለ ራያ በጣም ነው የምትችለው። ምን ሆነ ነው 8.5 ማለት ነው። ክሮሶቹ እንደውም 9 በጣም ነው የምትችለው። ማን ሂንካፔ ጋር እንሄዳለን። እኔ ስለ ሂንካፔ ምን እንደማወራ አላውቅም። እግዚአብሔርን ሂንካፔ ማለት ነው ምን ሆነ ነው እንደዚህ የምትችለው እንዴ? የሰው ልጅ አይደክመውም? ይሮጣል፣ ይከላከላል። ማን ጭራሽ በዚህ ቦታ በሞስኬራ ቦታ ሆኖ ደግሞ እስኪያልቅ ድረስ የጮተው ጨዋታ የትም ይደለ። እግዚአብሔርን 10 ከ10 ማለት ጋብርኤል ጋር እንሄዳለን። ጋብርኤል ጭንቅላት ምንድን ነው? ጭንቅላቱን ለሚሳኤል አሳልፎ የሚሰጥ ሰው ነው። እግዚአብሔርን ምላችሁ ምንም ጭንቅላቱን አይፈራም። በጣም አንተ 15 ጋብርኤል እግዚአብሔርን 15 በጣም ነው የምትችለው። ሞስኬራ ጋር እንሄዳለን። ማን አንተ ሰውዬ ልቤን ሊያጠፈው እኮ ነበር ሊፈነዳ በአንተ ምክንያት 5 ከ10 ማን ቢጫ አይተህ እንደተጀመረ አስደነገጥከኝ። ሙሉ ጨዋታውን ቲምበር ጋር እንሄዳለን። ቲምበር ማለት ነው ቲምበር ትንሽ ራስን ትንሽ መለወጥ ነው። ገብቷላ? ዛሬ መከላከሉ ላይ አሪፍ ነበር። ያ ሚንቴ እስኪገባ ድረስ ማለት በጣም አሪፍ ነበር። 7 ከ10 እንሰጧል። ወደ መሀል እንሄዳለን። ማን ዙቢሜንዲ እየደከመው ነው። እግዚአብሔር ከቼልሲ ጨዋታ ጀምሮ ልክ አይደለም። ቼልሲ ላይ ልክ አይደለም። ዛሬ ደግሞ በጣም ደክሞት ነበር። ምንድነው ከጨዋታው የሆነ እየደበዘ ለምን ጨዋታ በዛበት ተደራረበበት። ሰው እኮ ነው ይደክማል። እንዴት ነው የማይደክመው? 7 ከ10 እንሰጧለን ማለት ራይስ ግን አይደክመውም። ሮቦት ሰው ነው ላለው እንዴ ደግሞ ያ ይሄ እኮ ሰው አይደለም ሮቦት እኮ ነው ያለን። ራይስ እኮ ሮቦት። እግዚአብሔርን አንተ በጣም ነው የምትችለው። ማን 10 ከ10 እኔ ሁሌ ብላ አንተ 10 ብሰጥ ደስ ኤዜ ማለት ወደ ጨዋታዎቹ እየተመለሰ ፈርስት ሃፍ ላይ አሪፍ ፓስ እያደረገ ነበር፣ ግን መጠቀም አልቻልንም። ማን ሳካ ያን ኳስ መጠቀም ነበረበት። ኤዜ ሞር ፕረሱ ላይ ማድረግ ትንሽ ይቀረዋል። 7.5 ማለት ነው። ሳካ ጋር እንሄዳለን። ማን ሳካ ከታደረገ አገባ። ባንተን ያሸነፍነው እግዚአብሔርን ምለ አንተ ትችላለህ 9 ከ10 ስላንተ በቃ እኔ ማውራት ራሱ አልችልም። ከሆነ ሰዓት በኋላ ጠፍቶብህ ነበር አይኖ፣ ግን ሙሉ ቲማችን ነው የጠፋው። ገብቶሃል? ጊዮኬሬሽ ጋር እንሄዳለን። ማን ጊዮኬሬሽ ምንድነው? ቆይ
እኔ ምን እንደማወራ አላውቅም። ማን ሰውዬ አሪፍ ይጫወታል፣ ከዛ ደግሞ የሆነ ሰዓት ላይ ደግሞ መጥፎ ይጫወታል። ምንድነው አሁን ቼልሲም ላይ ዛሬም ጥሩ አይደለም የተጫወትኩ በእውነት ምል 7/10 ነው የምሰጥ። ከዛ ማርቲኔሊ ጋር እንሄዳለን። ማርቲኔሊ ዲፌንሲቭሊ ነበር ሲያገዘን የነበረው። ማጥቃት ተውት፣ ተከላካይ ነው እንዴ ማርቲኔሊ? ቆይ ፕሪሚየር ሊግ እኔ እኮ ግራ ነው የሚገባ። ማጥቃት ላይ ምንም ነገር እያደረገ አልነበርም፣ ሲከላከል ግን ሂንካፔን እያገዘው ነበር። 7/10 እንሰጠዋለን ማለት ነው። ከዛ በኋላ ከተቀያሪዎች ማን ትሮሳርድ ገባ፣ ጌሙን ገደለው። ትሮሳርድ ጌም በቃ ገደለው። አንተ ዝም ብሎ ወደ ኋላ ይመልሷል፣ ይወድቃል። በጣም ያበደ ጨዋታ። ማን እንኳን የገባ 8/10 ማለት ነው። ካላፊዮሪ ጋር እንሄዳለን። ካላፊዮሪ ማን ተቀይሮ ገባ። በጣም ስቴብል ነው ያደረገው። ማን የዚህ ሰውዬና የካላፊዮሪ ልዩነት ዛሬ አየሁት። አንተ በጣም ነው የሚችለው ካላፊዮሪ። እግዚአብሔርን ምላችሁ 8.5 ከአርሰናል አንድ ብራይተን እዚህ ጋር የተረዳናቸው 5 ነገሮች ማለት መጭ ግባና ወጣው ግባለት አቸውቷል ሲቲ ማለት ይመቻችሁ። የመጀመሪያ የተረዳ ነው ይሄ ቡድን ያለ ሴንተር ባኮቻችን ምንም ነው። ፈርስት ሃፋችን ላይ ጋብሪኤል በጣም እያገዘን ነበር። ስፔሻሊ ሞስኬራ ቢጫ ካርዱን ካያ በኋላ የሚገራርሙ ስራዎችን ይሰራ የነበረው ጋብሪኤል ነው። ኤቭሪ ክሊራንስ ልክ ነበር። ሰከንድ ሃፍም ያን ነገር ነው ይዞ የቀጠለው። የመቻ አባቢ ያለ ሳሊው አስደስተናል። ሁለተኛ የተረዳ ነው አንቺ እኮ ቤንች እኮ መሆን የለብሽ ሰው። አንቺ ማለት ሞስኬራ ቦታ ላይ ከገባ በኋላ እንዴት ጨዋታው እንደተረጋጋችሁታል። በሱ ቦታ ሊተራሊ በቃ አንደኛ ልጅ ሌፍት ባክ አድርገው፣ ሌፍት ሴንተር ባክ አድርገው፣ ራይት ሴንተር ባክ አድርገው ከልቡ ነው የሚጮትልን። ጀግና ነው ሚንጋፔ። ሶስተኛ የተረዳ ዛሬ ጊዮኬሬስ አዛ ጨዋታ ነው ሲያሳልፍ የነበረው። ጊዮኬሬስ ጥሩ ጨዋታ አልነበረውም። ካይ ከገባ በኋላ ረጃጅም ኳሶችን መጣል ችለን ነበር። ስሮ ቦሎችን መጮት ችለን ነበር። እያወረደ ሊንክ አፕ እያደረገ ምናምን ነገር ቆንጆ ሰብስቲቱሽን ያየነው። እሱ ከገባ በኋላ ቡድናችን አሪፍ ስትራክቸር ይዞ ነበርና የሚገርም ካሚው። አራተኛ አርቴታ ማለት የዛሬው ጨዋታ እኔ ከመጀመሪያው እንዳልኳችሁ አርሰናል ለመከላከል የገባው ጨዋታ እንጂ ለማጥቃት የገባው ጨዋታ አይደል። ኳስ ክሬት ማድረግ አለመቻል ሲሆን መጀመሪያም ኳስ ክሬት እንዳያረጉ እነሱ በመሸፈን ምንም አይነት ስፔስ ለነሱ ላለመስጠት ነው ቡድኑ የገባውና ይሄ መርጦት የገባው ጌም ፕላን እና ተሳክቶለት ወጥቷል። አንድ ጎል ብቻ አግብቶ ግን ሶሊድ ነው ወይ የሚለው ዛሬ ሶሊድ ሆኖ ወጥቷል። ሁሌ ያስኬዳሉ የሚለው ግን ጥያቄ ምልክት ነው። ሶ ዛሬ ሪስክ ወስዶ ነው የገባው። ሪስኩ ግን ፔኦፍ አድርጎለታል። እንደሌላው ሰው አይደለም ያዩት። እኔ ፐርሰናሊ እንዳየሁት ከመጀመሪያው ጀምሮ የመከላከል ጌም ፕላን ይዞ ስለገባ ማለት ነው። አምስተኛ ነው መጨረሻ የተረዳውን ነገር ማለት ነው። አባቢ 7 ነጥብ ሆኖላ ግዋለት ኡሮ ኮፒሊንግ ሼር እያደረጋችሁ ዘንድሮ እኔ እንጃ በቃ ጦርነቱ ምናምን በዚሁ ቀጥሎ የሆነ ነገር መቆም አለበት እንጂ ምናምን ፕሪሚየር ሊጉ ምናምን ውድድሩ መቆም አለበት እንጂ እየመሰለኝ አይደለም። ሲቲ ምን እናደርግሽ እኛ ሲቲ እኔ አሁን የቼልሲን ጨዋታ አቋርጬ የሲቲን ማየት ጀመርኩ። እግዚአብሔርን ለቋጠሮ አቋርጬ የሲቲን እዛ ጋር በስልኬ የአርሰናልን ከፍቼ ምናምን ያላረኩት ጥረት የለም። በጣም አሁን ደስቴ ሙሉ እንዳይሆን ያደረገው እኛ አራላ እንዳሸነፈን ግን በቃ ምን ዋጋ አለው? ደስቴ ሙሉ እንዳይሆን ያደረገኝ ሲቲ የእውነት ምን ተፈጥሮ ነው? እንችላለን ሀቢቢ ወሳኝ 3 ነጥብ። ቆይ ተረጋጋ። ወሳኝ 3 ነጥብ ማን ሲቲ አውዝ ቢላሂ ምን እሺ ሲቲ ኧረ በአላህ የሳተው ኳስ በ7 ነጥብ ሆኗል። ልዩን ማይ ብራዘር እኔ በቃ አልቻልኩም ሀቢቢ አልቻልኩም። በቃ በጾሙ ጋር ማለት ነው ጾሙ ጋር እኔ ክለብ ነው መጥፊያችን መሆኑ ነው። ብቻ እንችላለን። በሌላ ቪዲዮ ከችላለሁ